ይችላል መራመድ ይችላል እንዴ ይችላል መራመድ ይችላል እንዴ ወንድ ይችላል ማን ነው የሚችለው ወንድሰን መራመድ ይችላል መስኪን ለሄድ ቢል ራሱ የት ይሄዳል እግዚአብሔር ካልማረው በስተቀር እጣፋንታው እዚህ ሶፋ ላይ ነው አይምረው ደስተኛ አይደለሁም አብጃለሁ ቀውሻለሁ አብጃለሁ አይዞህ አትፍራ እኔ እንዳንተ ጨካኝ አይደለሁም አልገልህም የምትፈልገው ነገር በቀል ነው አይደል ልትበቀለኝ ነው የምትፈልገው አዎ ልበቀልሽ ነው ፈልገው ወይኔ ዓለም ምንድን ሰጠሽ ዓለም ይሄው አለ አይደል አይማዬ ማን ያለው ወንደሰን መስኪን ለሄድ ቢል ራሱ የት ይሄዳል እግዚአብሔር ካልማረው በስተቀር እጣፋንታው እዚህ ሶፋ ላይ ነው አይምረው ምን አልሽ እግዚአብሔር ካልማረው እጣፋንታው እዚህ ሶፋ ላይ ነው አላለሽም እና አይምረውም እንደዛ ነው ያልሽኝ ያለሽው የማስበው ሳይሆን የማውቀው እንደዛ ነው ፈጣሪ እሱን ምሮት እኔ ላይ ጨክንብኝ ፈጣሪ ባልሽን ከማረው አንቺ ላይ ደግሞ ጨክኗል ማለት ነው አዎ ፈጣሪ እሱን ከማረው እኔ ላይ ጨክኖብኛል ማለት ነው አምላኬ እንደማይጨክንብኝ እርግጠኛ ነኝ ጥሎ አይጥለኝም ተመልከቱ እስኪ እንዴት እንደሚያይ አሁን እኮ መራመድ ቢችል ኑሮ አንቆ ይገለኝ ነበር መግደል የሚችል ልብ እንኳን ያለው አይመስለኝም የኔ መቤት የሚችል እንኳን ልብ አለው እንዴ ተሽመርምዶ ስታየው ሰው እንዳይመስልሽ ሰውየው አውሬ ነው ግን ምን ጤነኛ እያለ አውቀው ነበር እና አሁን እንደምትዩ መጥፎ ሰው አልነበረም ደና እያለ ሰው መጉዳት የሚፈልግ ሰው አልነበረም አንቺ ነሽ ምን አልኩኝ ያልሽውን ታውቂያለሽ ተናገሪ እኔ ነኝ ክፉ አይደለሽም የኔ መቤት አዎ አይደለም ክፉ ከተባለ እሱ ነው ወንደሰን ጨካኝ አረመኔ መራመድ ቢችል ኑሮ ይገለኝ ነበር ምን ታፈጣለህ እንዳልሽው መራመድ ቢችል ኑሮ እገልሽ ነበር እያልክ ነው አይችልም መራመድም ሆነ መናገር አይችልም ይችላል መራመድ ይችላል እንዴ ይችላል መራመድ ይችላል እንዴ ወንድ ይችላል ማን ነው የሚችለው ወንድሰን መራመድ ይችላል ወንድሰን ማን ነው የልጄ ባል ወንድሰን መራመድ ይችላል ልጆት ልትገለው የሞከረችውን ወንድሰን ነው የሚሉት ልጄ ለመግደል ሙከራ ያደረገችበት አንተ እንኳን ብር ሰጥቼ አፈን ዘግተህ የለ እሱ መራመድ ይችላል እንዴ ይችላል አይቼዋለሁ ተሳስተዋል ወይዘሮ ወርቄ አልተሳሳትኩም ባይኔ በብረቱ ነው ያየሁት እየተራመደ አዎ እየተራመደ ወደኔ መጥቶ እገልሻለሁ ብሎ አንቆ ሊገለኝ አስፈራርቶኛል ባይኔ በብረቱ ነው ያየሁት እመነኝ መርማሪ አይቼዋለሁ ለማመን የሚከብድ ነገር እየነገሩኝ ምን ማለቱ ትንሽ አይከብድም ወይዘሮ ወርቄ አይከብድም ልታምነኝ ይገባል እንዴት ነው ማምኑት ምክንያቱም ውሸታም አይደለሁማ እንዴ ስታኝ ውሸታም መስላለሁ ወንድሰን ልጆት ባደረሰችበት ድብደባ መናገርም ሆነ መራመድ አይችልም ይሄን ያውቃሉ አይደል አዎ አውቃለሁ እና ያወቁ በዚህ ፍጥነት እንዴት ድኖ መራመድ ይችላል ብሎ አስቡ አላቅም ብቻ አይቼዋለሁ በቃ እንዴ ድኖ አዎ ድኖ ባይኔ አይቼዋለሁ እኔ ግን የምመኘው ዘላለም ዓለሙን ተሽመድምዶ እንዲቀር ታሳፍሪያለሽ ምንድን ነው ያልሽው ምንም አላልኩም ምን አልኩኝ ታሳፍሪያለሽ ነው ያልሽው ብለሻል
ሰምቼሻለሁ። በጆሮ የሰማሁትን ነው አልሰማሽም እምትይ? ጆሮሽ የተሳሳተ መረጃ ነው ያሰማሽ የኔ መቤት። እኔ ምንም አላልኩም። ውሸታም ቀጣፊ። የሰማሁትን ቅጥፍ ታደርጊያለሽ። ለስሙ 20 ኪሎ መስቀል አንገትሽ ላይ አንጠልጥለሻል፣ ግን ተዋሻለሽ። 20 ኪሎ መስቀል? አዎ አንገትሽ ላይ ያደረግሽው። ለመሆኑ ግን አይከብድሽም? መጀመሪያ እዚህ ቤት ስትመጪ ቀና ያልሽ ነበርሽ። ይኸው ይሄን መስቀል ካደረግሽ በኋላ ግን ጎብጠሻል። ለምን ትናደጃለሽ? ዋሻው አልጎበጥሽም? አልዋሽሽ። አዎ አልዋሽም። እሺ ልክ ነሽ። ትልቅ መስቀል ባረግ አይደለም። እሺ ዋናው ልብ ነው። ልብሽ ንጹህ ከሆነ እንደኔ ትንሽ መስቀልም ቢሆን አድርገሽ ፈጣሪ ይሰማሻል። አንቺን ሰምቶሻል? ምን ያልሰማኝ ነገር አለ? የምፈልገውን ነገር በሙሉ ሰጥቶኛል። በጣም ደስተኛ ነኝ። ደስተኛ አይደለሁም። አብጃለሁ፣ ቀውሻለሁ፣ አብጃለሁ። አላበዱም። አላበድኩም? ልክ ነህ። እኔ ጤነኛ ነኝ፣ አላበድኩም። ልክ ኖት። በጣም ጤነኛ ኖት። አዎ እኔ በጣም ጤነኛ ነኝ። ወንዶሰን መራመድ ይችላል። በቁሜ እየቃዠሁ አይደለም። አላበድኩም፣ እርግጠኛ ነኝ። በቁሞት ነው የሚቃዡት ያሉት ሰው አለ? አዎ። እነማን? ሁሉም ሰው በቁምሽ እየቃዥሽ ነው ይሉኛል። እየቃዥሽ ነው ይሉኛል። ልጄ፣ የልጄ ሚስት፣ ሰራተኛዬ፣ ሁሉም በቁምሽ እየቃዥሽ ነው እንጂ ወንዶሰን መራመድ አይችልም ይሉኛል። እኔ ግን በአይኔ ሁሉ አይቼዋለሁ። በትክክል አይቼዋለሁ። ባልሽ መራመድ አይችልም። ካገባሽው ደግሞ ስንት ዓመትሽ ነው? ልጅም አልወለድሽም። ምንም ጓደኛ የለሽም። ሁሉም ይጠሉሻል። በሁሉም ዘንድ የምትጠይ ሴት ነሽ። እንደዚህ የምትጠይ ሴት ሆነሽ ደስተኛ ነኝ ስትይ ትንሽ አይከብድም? የኔ መቤት ጓደኛ እንደሌለኝና በሁሉም የምጠላ ሴት እንደሆንኩ በምን አወቅሽ? ምን ይዘጋሻል? ተናገሪ። ምን ልናገር? ጓደኛ እንደሌለኝና በሁሉም የምጠላ ሴት እንደሆንኩ ተናግረሻል። በሁሉም የምጠላ ሴት እንደሆንኩ በምን አወቅሽ? እንዲሁ ገምቼ ነው። አለቃሽን ለመሳደብ ገመትሽ? እሱን ነው የምትይ? አይደለም የኔ መቤት፣ አትናደጂ። እየሰደብሽ እንዴት ነው የማልናደደው? ስድብ አይደለም፣ እውነቱን ነው የተናገርኩት። እኔም አላውቀውን አንቺ የምታውቂውን እውነት ንገሪ። ስለምን? ልታሳብጂ ነው? እንዳንቺ ልጅ ልታሳብጂ ነው? እኔ በምን አቅሜ ነው ማሳብድሽ? አውቃለሁ አቅመ ቢስ ነሽ። ምላስሽ ግን ብረት ነው፣ ይሰብራል። የኔ ምላስ ብረት ነው? የኔ መቤት፣ የኔ ምላስ ብረት ከተባለ ያንቺ ምን ሊባል ነው? የኔ መቤት፣ ምላሳም ነሽ እያልሽ ነው? ድጋሚ ስድብ ነው? አይደለም፣ እኔ እንደዛ አላልኩም። እኔ እርሶን የመናገርም ሆነ የመሳደብ ብቃቱ የለኝም። ይቅርታ። ለዛ ነው ማንም የማይፈልግ ሴት ነሽ ያልሽኝ? እስከ ዛሬ እዚህ ቤት የእርሶ ጓደኛ ነኝ ልጠይቃት ነው የመጣሁት ብሎ የመጣ ሰው አለ? የለም። ወጣት ባለትዳር ሆነሽ ግን አንድም ልጠይቃት ብሎ የሚመጣ ጓደኛ የለሽም። የሚፈልገኝ ሰው ስለሌለ ነው? እንደኔ ግምት ከሆነ አዎ፣ ምናልባት ተሳስቼም ሊሆን ይችላል። አዎ ተሳስተሻል። ድብን አድርገሽ ነው የተሳሳትሽው። እሺ እንዳልሽ ተሳስቻለሁ። እኔ ዮዲት በሰዎች የሚወደድ ምርጥ ሴት ነኝ። ሁሉም ሰው የኔ ጓደኛ ለመሆን ተሰልፎ ወረፋ ይዟል። የት ነው ያለው? ምኑ? ወረፋው። ወረፋው? አዎ የኔ መቤት፣ ሁሉም ሰው የኔ ጓደኛ ለመሆን ወረፋ ይዞ እየተጠባበቀ ነው አላልሽኝም? ወረፋው የት ነው? ልየው። ተናደድሽ እንዴ? አዎ ተናደሽብኛል። እኔ እኮ ተናግሬ ላሳብድሽ ፈልጌ አይደለም። ነው ልታሳብደኝ ነው የፈለግከው? ለምንድን ነው እኔ እርሶን ላሳብዶት የምፈልገው? አላውቅም። እንዴ ምናልባት ከወንዶሰን ጋር ተመካክራችሁ ቢሆንስ? ሴትዮዋን እናሳብዳት ብላችሁ ተመካክራችሁ እንደሆነ በምን አውቃለሁ? አይደለም፣ እኔ ከማንም ጋር አልተመካከርኩም። ሲጀመር በእርሶ ከሌላ ሰው ጋር ለምንድን ነው የምመካከረው? እኔን ለመጣል ነው። እኔን ለመጣል? እኔ ነኝ እርሶን ለመጣል ከሰው ጋር የምመካከረው? ወይዘሮ ወርቄ እንዴት ቢያስቡኝ ነው? አዎ አንተ እኔን ለመጣል ከጠላቶች ጋር ተመካክረ ይሆናል። ማን ያውቃል? እንዴ ሰውን ማመን እኮ ቀብሮ ነው። ወይዘሮ ወርቄ እርሶ እኮ ህይወትን የቀየሩ ሴት ኖት። እንዴት ነው በእርሶ ላይ የምመካከረው? አላውቅም። አንዳንድ ሰዎች አሉ
የበሉትን ወጪ ሰባሪ። አንተም ከነሱ መካከል ልትሆን ትችላለህ። ማን ያውቃል? ወይዘሮ ወርቄ እንዴት ነው የሚያስቡኝ? መቼም ቢሆን እርሶን ልከዶት አልችልም። አላምንህም መርማሪ። ሊያምኑኝ ይችላሉ። ምንጊዜም አልከዶት። እሺ እንድልህ ነው የምትፈልገው? አትከዳኝም ብዬ እንዳምነህ? አዎ። አልልህም። ልትከዳኝ ትችላለህ። ዓለም ስለሄደች ፈራ እንዴ? አይዞህ አትፍራ። እኔ እንዳንተ ጨካኝ አይደለሁም። አልገልህም። ጨካኝ ነው የምመስልህ? አትፍረድብኝ። እኔ ጨካኝ አይደለሁም። እንደውም በጣም 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 ደግ ሴት ነኝ። እንደኔ አይነት ሴት ብትፈልግ አታገኝም። እናቴ ምን ትላለች መሰለህ? ወንደሰን ሽባው ሶፋ ላይ ኩርምት ብሎ ቀረ። እንደ እናቴ አባባል ከሆነ ሽባ በመሆነ እድለኛ ነህ። አትናደድ። ምክንያቱም ሳትጠይቀኝ ትናደዳለህ እንዴ? ከመናደድ በፊት ጠይቀኝ። ለምን ሽባ መሆን ይጠቅማል አልኩ መሰለህ? ጠይቀኝ አልኩ እኮ። ለምን ደግሞ አትጠይቀኝ? ጠይቀኝ አልኩ እኮ። ውይ ረስቸው። ለጠይቅሽ ብትል ራሱ እንዴት ጠይቀኛለህ? ለካ መናገር አልችልም። ረስቸው። ይቅርታ አድርግልኝ። እውነት እንደው ምን አይነት ሰው ነኝ? እሺ እኔ ልንገርህ ለምን መሰለህ? ብዙ ሰዎች መራመድ ስለሚችሉ ብቻ ወደ ጥፋት ይሄዳሉ። ወደ ጥፋት የሄደ ሰው ደግሞ ፈጣሪን ያስቀይማል። አንተም መራመድ ብችል ኑሮ እግርህ እንደመራ እየተጓዝክ ስህተት ትሰራለህ። ይህንን ስህተት ከምትሰራ ብትኮራመት አይሻልም? ይሻላል። አስተያየት ግን አይሻልም ይመስላል። አይሻልም ነው እንዴ የምትለው? ምን ይዘጋል? ተናገር። አይሻልም ነው ወይ የምትለው? ተናገር። አየኔ ነገር መናገር አችልም ለካ። እረሳሁት። ስማ፣ ምንም ብጠላ ለአንተ ጥሩ ነገር እንደማስብ ታውቃለህ? አዎ ታውቃለህ። አልተሳሳትኩም። ወንድዬ አንድ ትምህርት ብትማር ደስ ይለኛል። ምን መሰለህ? በምልክት የመናገር ጥበብ መማር አለብህ። እንደዚህ ምን ነው ቅር አለህ እንዴ? ለአንተ አስቤ እኮ ነው። እስክትሞት ድረስ ሀሳብህን እንድትገልጽ ያሰብከውን ነገር ከሰዎች ጋር ሼር ማድረግ አለብህ። ካልበዛ ጥሩ አይደለም። አንተ ደግሞ ሲታዘንልህ ግባ እንጂ እኔ ለአንተ የሚጠቅም ነገር ፍለጋ ስንከራተት ውላለሁ። አንተ ግን ተንኮል ብቻ ታስባለህ። ተንኮለኛ። እንደሷ አትየኝ። አስተያየት ያስጠላኛል። ክፉ ነህ። ክፉ። የምትፈልገው ነገር በቀል ነው አይደል? ልትበቀለኝ ነው የምትፈልገው? አዎ ልበቀልሽ ነው የምፈልገው። መራመድ ትችላለህ? አዎ መራመድ ቻልኩ። እማዬ እውነቷን ነበረ? አዎ እናትሽን ቀስ በቀስ አሳብጄ ከጥቅም ውጭ ነው ማድረግልሽ። እዚህ ጋር ሁለት ሰንደል ሰክተው ፌስታል ሰክተው እያሉ በየመንገዱ እንዲያብዱ ነው ማደርገው። አዎ እኔንስ? አንቺን ደግሞ በእነዚህ እጆቼ እንቃልክ ይገርሻል። ወንደሰን ምን እያሰብክ ነው? በአእምሮ እየታየ ያለው እኔን አንቀስ ትበቀለኝ ነው? ታውቃለህ ወንደሰን ክፉ እንደሆንክ። ካላወቅክ ግን ልንገርህ፣ በጣም ክፉ ሰው ነህ። ከውጭ ስትታይ ለስላሳ፣ ውስጥ ግን ክፉ ነው። መርማሪዬ ይገለኛል። እኔ ፈርቻለሁ። ይገለኛል። ታሞ የተኛ ሰው ተነስቶ ይገሎታል? አንተም የቁም ቅዠት እየቃዠው ነው የሚመስልህ አይደል? እንደዛ አይደል? እንደዛ ነው የምታስበው? አዎ እንደዛ ነው የምታስበው። በጣም የምታሳፍር ነህ መርማሪ። እንዴት እንደዚህ ታስባለህ? እኔ ለአንተ መጥፎ ሰው ነኝ? በጭራሽ አይደሉም። ህይወትህን አልቀየርኩልህም። በህይወት ሙሉ አይተህ የማታውቀውን ብር አልሰጠሁም። እሱ ህይወትን አላቃናልህም። ገበሬ ሞፈሩን እንደሚያቃና ሁሉ እኔም ያንተን ህይወት እንደሱ አላቃናሁኝም። ችሏል። አዲስ ጃኬት እንኳን የገዛኸው እኔ ብሩን ከሰጠሁ በኋላ ነው። ያቺ ብሉ ብላክ ጃኬት እቺ ሁሌ የምታደርጋት ይሄው ከተወለድክ ጀምሮ የምታደርገውን እኔ ብር ከሰጠሁ ወዲያ እኮ ነው የቀየርከው። ምስኪን ጃኬት አውልቀኝ ብላ ፍርድ ቤት ልትገትር ነበር።
እኔ ግን ፍርድ ቤት ከመመላለስ ያዳንኩ በእኔ ብር ነው። እውነት ነው ወይዘሮ ወርቄ። እና ራስህን አፍርሳ ለመስራት የማዕዘን ድንጋይ የሆንክልህ ሴትዮ አላምንሽም ስትለኝ ትንሽ እንኳን አታፍርም? ለምን እንደዚህ አናደርግም? ምን ወንዶሰን መራመድ ይችላል ብለዋል አይደል? አዎ። በሱ ጉዳይ እርግጠኛ ነው? አዎ፣ የስሜን ያህል እርግጠኛ ነኝ። ስለዚህም ቤቱ ሄደን ደህና እንደሆነና እንዳልሆነ አረጋግጠን እንጣ። ምን ያስባሉ? እሺ ይቅደሙ። እቀድማለሁ። ካንተ ፊት እየሄድኩ ብርሃን ልሆንልህ እንጂ መርማሪዬ፣ ያንተ ህይወት እንደሆነ ጨለማ ነው። ምን አሉኝ? ምንም አላልኩም። ዝም ብለህ ተከተለኝ። ሰምቼዎታለሁ። ከሰማኸኝ ታዲያ ምን አስጠየቀ? አመዳም ምን የኔ ጀግና ተከተለኝ ነው እኮ ያልኩህ። ደግሞ አታኩርፍ። አያምርብህም ስታኮርፍ። እንዴ ኩርፊያ እኮ የድሃ ነው እንዴ። እኛ ሀብታሞች መሳቅ ነው የለመደብን። እንሳቅ። እሺ አመዳም መርዝ ይሆንብሽ ብለህ እየተራገምክ ነው? ወይኔ አለም፣ ምንድን የሰጠሽ አለም? አለም፣ ወይኔ አንቺ መረሽኝ አይደለም? ምንድን ያደረግሽው? መረሽኝ? አንቺ ሴጣን መረሽኝ አይደለም? ልትገኝ ትፈልጊያለሽ አውቃለሁ። እንድሞት ነው የምትፈልጊው። ገደልሽኝ፣ ገደልሽኝ። ደስ አለ? የእውነት የሞትኩ መሰለ? ጨካኝ ሆንክ ልጅ። ቆይ እኔ ሞት ምን ትጠቀማለህ? የእውነት መርዝ የጠጣው መስሎ እንዴት ደስ እንዳለ ፊት ያስታውቅብሃል። ደስ ነበር ያለ። ፈጣሪ ግን እንዳንተ ክፉ አይደለም። መቼም ቢሆን ጥሎ አይጥለኝም፣ መቼም። ምክንያቱም ይወደኛል፣ አንተን ግን አይወድህም። ዝም ብሎ አታፍጥብኝ አፍጣጭ። ችግር ምንድን ነው? አንተን ሳልቀብር እኔ እንደሆንኩኝ ፍንክች አልልም፣ አልሞትም። እንደውም ለዘላለም ህያው የምቀር ነው ይመስለኝ። አንተን አይመስልም? እኔን ይመስለኛል። ለማንኛውም ባሌን አደራሽ አለም። ምንም ቢሆን ቆንጆ ነው። ማንም እንዲነካብኝ አልፈልግም። አንቺም ደግሞ ስርስር የምትይውን ነገር አቁሚ። እማዬ ይሄን ሸዋ ባሌን ድጋሚ አናቱ መቀጥቀጥ አለብኝ። እንዳፉና እንደግሩ አይኖቹን ባይሰሩ ደስ ይለኛል። አይዞሽ፣ አትፍሪ። መርማሪ ከጎናችን አለ። የሰራውን ኃጢአት እንኳ የተሸፈነው በሱ ነው። እስኮን አልተዋወቅንም አይደል? አዎ አልተዋወቅንም። ታወቂው ህይወት የሰጠሁት ከአንድ ልብስ የገላገልኩት መርማሪ ማን ነበረ ስምህ? ለምን አዲስ ስም አላወጣልህም? ማን ልበልህ? ስምህን ማን ብዬ ላውጣልህ? አዲሱ ብያለሁ። ይኸውልሽ አዲሱ ይባላል። መርማሪ አዲሱ ይባላል። ሰላም፣ ይቅርታ መሄድ አለብኝ። ባልሽ አለ? ሶፋ ላይ ተኝቶልሻል።